ኤችአይቪ ምንድን ነው? የኤችአይቪ የላቦራቶሪ ምርመራስ በመልኩ ነው የሚካሄደው? ሰላም ሰላም የንቃተ ጤና ቤተሰቦች እንዴት ናችሁ? እንደምቆይታችኋል? ቀናችሁ እንዴት አልፏል? ዛሬም እንግዲህ አንድ መረጃን ይዤ ወደ እናንተ ተመልሻለሁ። ዛሬ የምናየው ስለ ኤችአይቪ እና እንዲሁም ለኤችአይቪ ስለሚደረገው የላቦራቶሪ ምርመራ ቀጥታ ከዛው ከላቦራቶሪ የምናይ ይሆናል። አብራችሁን እስከ መጨረሻው ቆዩ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣይ መረጃዎች፣ ሌሎች መረጃዎች በሚወጡ ጊዜ እንዲደርሷችሁ የደወል ምልክቱንም ተጫኑ። ላይክ እና ሼርም እንዳይረሳ። ኤችአይቪ እንግዲህ እንደምናውቀው ከ1980 ከተገኘበት ጊዜ አንስቶ እጅግ ብዙ ሚሊዮኖችን በዓለማችን ላይም በሀገራችንም ብዙዎችን አጥፍቶ ብዙዎችንም ለህልፈተ ህይወት የሚዳርግ በሽታ ነው። እንግዲህ ይህ በሽታ እንደምናውቀው ሂውማን ኢሚዩኖ ቫይረስ በሚባል የቫይረሶች ዝርያ የሚመጣና እንዲሁም የመከላከያ አቅማችንን ወይም የሰውነታችንን የመከላከል አቅም በዋነኝነት ደግሞ CD4 ቲሴል በሚባል የሚታወቁትን ዋነኛ የመከላከያ ስርዓታችን የሰውነት መከላከያ ስርዓታችን ዋነኛ ህዋሳትን የሚያጠቃ እንዲሁም ለሌሎች በሽታዎች አሳልፎ የሚሰጥ አይነት በሽታ ነው። እንግዲህ ኤችአይቪ በዋናነት እስካሁን ክትባትም ሆነ መድኃኒት እንግዲህ በታወቀው የዓለም ጤና ድርጅትም ያወቀው ክትባት ሆነ መድኃኒት እስካሁን ድረስ የታወቀ የተረጋገጠ እንደሌለው ይታወቃል። ያው የሚወሩ አንዳንድ ነገሮች እንዳለ ቢኖርም እስካሁን ድረስ ግን የተረጋገጠና ለህዝብ ፓብሊክ ወይንም ለህዝብ የደረሰ ነገር እስካሁን የለም። ይህም የሚሆነው ምክንያት ዋናነት ይሄ ኤችአይቪ የሚባለው ቫይረስ ሬትሮ ቫይረስ ከሚባሉ የቫይረሱ ዝርያ የሚመጣ በመሆኑ ነው። እነኚህ ሬትሮ ቫይረስ የቫይረስ ቤተሰቦች ውስጥ ያሉ ቫይረሶች ደግሞ ሪቨርስ ትራንስክሪፕቴዝ የሚባል ኢንዛይምን ስለሚያመነጩ በዚህ ኢንዛይም ምክንያት ዲኤንኤያቸውን ወደ አርኤንኤያቸውን ወደ ዲኤንኤ በማድረግ ዘረመላቸውን በመለዋወጥ የተለያዩ ጸባይን ስለሚያሳዩ እስካሁን ክትባትም ሆነ መድኃኒት ሊገኝለት አልቻለም ማለት ነው። ስለዚህ ይህ በሽታ ምርመራው ምን ይመስላል የሚለውን እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ የንቃተ ጤና ቤተሰቦች እነኚህ ናቸው አስፈላጊ ለኤችአይቪ ምርመራ የሚያገለግሉ አስፈላጊ መሳሪያዎች እዚህ ጋር የምታያቸው ናቸው። ይሄ ኤችአይቪ ዋን ስቴፕ አንታይ ኤችአይቪ 1 and 2 ቴስት ነው። ኤችአይቪ 1 ኤችአይቪ 2 የሚባሉ አሉ ማለት ነው። እሺ ውድ የንቃተ ጤና ቤተሰቦቼ እዚህ ጋር የምታዩቸው ለኤችአይቪ ምርመራ ለማድረግ አስፈላጊ የሆኑ የላቦራቶሪ መሳሪያዎች ናቸው። ከዚህ ስንጀምር ይሄ ማይክሮፓይፔት ይባላል። እንደምታዩት ነው። የምንፈልገውን ያህል መጠን የሆነውን ደም መውሰድ የምንችልበት ዘመናዊ የሆነ ማይክሮፓይፔት ነው። የላቦራቶሪ ማይክሮፓይፔት እንደምታዩት መውሰድ የምንፈልገውን መጠን ወይንም ቮሊዩም እዚህ ላይ ማስተካከል እንችላለን። ለምሳሌ አሁን እኔ 300 ማይክሮ ሊትር ያህል መጠን ያለው ደም ነው መውሰድ የምፈልገው፣ ግን እዚህ ላይ 300 አደርጋለሁ። ከጨመርኩ
350 አደርገዋለሁ። የፈለጉትን ያህል ከ100 እስከ 1000 ማይክሮ ሊትር ያህል ያ ማለት ከ100 ማይክሮ ሊትር እስከ 1 ሚሊ ሊትር ያለውን የደም መጠን በዚህ መውሰድ ትችላላችሁ። ዘመናዊ ማይክሮፓይፔት ነች። እቺ ደግሞ ማይክሮፓይፔት ቲፕ ትባላለች። ላዩ ላይ በመሰካት ነው ደምን የምንወስደው ማለት ነው። በዚህ በመታገዝ ደምን እንወስዳለን ማለት ነው። እዚህ ጋር የምታዩት ደግሞ ኤችአይቪ መመርመሪያ በፋብሪካ ተመርቶ የሚመጣ ኪት ነው። ይሄ ዋን ስቴፕ አንታይ ኤችአይቪ 1 ቴስት ኪት ይባላል። ላቦራቶሪ በፋብሪካ ተመርቶ ነው የሚመጣው። ኤችአይቪ 1 እና ኤችአይቪ 2 የሚባሉ የኤችአይቪ ዝርያዎች አሉ፣ የቫይረስ ዝርያዎች። ሁለቱንም ለመመርመር የሚያገለግል ዘመናዊ ኪት ነው። የኤችአይቪ መመርመሪያ ኪት ነው፣ በፋብሪካ ተመርቶ የሚመጣ ማለት ነው። እቺ ደግሞ እንደምታዩት ዋን ስቴፕ አንታይ ኤችአይቪ ሳምፕል ዳያሉንት ይባላል። ሳምፕል ዳያሉንት ማለት የምንወስደው ደም ሊሆን ይችላል፣ ወይንም ይሄ ከደም ጋር ያለው ፈሳሽ ይሄ ፕላዝማ የሚባለው ሊሆን ይችላል። እሱን ስንወስድ ዳያሉንት ለማድረግ ነው፣ እሱን ለማቅጠኛ ነው። ምክንያቱም ጥሩ የሆነ ሪያክሽን እንዲኖርና ትክክለኛ ውጤት ለማግኘት ይሄንን ዳያሉንት እንጠቀማለን ማለት ነው። እቺም አብራ ከዚሁ ከኪቱ ጋር ተመርታ የምትመጣ ነች ማለት ነው። ስለዚህ ኤችአይቪ ምርመራ እንዴት ነው በላቦራቶሪ የሚደረገው የሚለውን አብረን እናያለን። አብራችሁን ቆዩ። አንድ እዚህ ጋር የደም ናሙና አለን፣ እሱን በመጠቀም እናያለን ማለት ነው። እንከፍተዋለን። ከዛ በኋላ እንደምታዩት የራሱ የሆነ ድሮፐር አለው። ድሮፐር ነው ይሄ። እቺ አብራ ተመጣ የምመጣ ነች። ስለዚህ የማይክሮፓይፔትን መጠቀም አያስፈልገንም ማለት ነው። ስለዚህ እቺ ድሮፐር አብራ ታሽጋ ስለምመጣ እሷን በመጠቀም እንሰራለን ማለት ነው። በጣም ጥሩ። አሁን ሳምፕላችን ወይንም ናሙናችን ነው። ይሄ የደም ናሙና ነው፣ የአንድ ሰው የደም ናሙና ነው እንደምታዩት ማለት ነው። የትኛውንም መውሰድ እንችላለን። ከታች የምታዩት እቺ ቀይ ደም ሴል ሌየሯ እሷን መጠቀም እንችላለን። ከላይ ያለው ደግሞ ይሄ ፕላዝማ የምንለው ፈሳሽ ነው፣ እሱን መጠቀም እንችላለን። ምክንያቱም ይሄ ኪት ሁሉንም መጠቀም ያስችለናል፣ ሁሉንም ያስጠቀማል። እንደምታዩት እዚች ጋር ማለት ነው። ምናልባት አይታይም ሆል ብለድ ሴረም ፕላዝማ ይላል። የትኛውንም ናሙና እንጠቀማለን። ደም ሆኖ ፕላዝማ ፈሳሹ ነው ፕላዝማ፣ ቀዩ ደግሞ ከስር ሆል ብለድ ይባላል። ሁለቱንም መጠቀም እንችላለን። ዛሬ ፕላዝማውን እንጠቀማለን ማለት ነው። ጥንቃቄ እንከፍተዋለን። ከዚያ በኋላ ምንድነው የምናደርገው ማለት ነው? የምንፈልገውን ያህል ፕላዝማ ነው። ይሄ ፕላዝማ እንወስዳለን። ይሄው እንደምታዩት ፕላዝማ ወስጃለሁ ማለት ነው። ከዛ በኋላ የሚሆነው ምንድነው መጨመር ነው ቴስት ኪቱ ላይ። ይሄ የሚያዘው እንግዲህ 3 ድሮፕ አድርገ ነው የሚለኝ። 3 ድሮፕ 3 ጠብታ ማለት ነው እናደርጋለን ማለት ነው። ካረግን በኋላ የቀረውን እዚህ ሳምፕል ውስጥ እንመልሳለን። ፓይፔቷን እንጥላታለን ማለት ነው። ከዚያ በኋላ ምንድነው ይሄ ዳያሉንት አለ። ዳያሉንቱን እዚያው ላይ ሳምፕሉን ማቅጠኛ ስለሆነ እዚያው ላይ አንድ ድሮፕ እናደርጋለን ማለት ነው። ዳያሉንቱ ዋናው ጥቅሙ ምንድነው ደሙን ፑሽ አድርጎ እንዲጓዝ የሚያደርገው ስለሆነ ዳያሉንት እንጨምርለታለን። ስለዚህ እስከ 10 ደቂቃ ሊፈጅ ይችላል። እስከ 10 ደቂቃ ድረስ እንጠብቀዋለን ማለት ነው። ከዚያ በኋላ ውጤቱን አብረን የምናይ ነው የሚሆነው ማለት ነው። እሺ ቤተሰቦቼ እንግዲህ እንደምታዩት ነው ምንድነው ሳምፕል እቺ ሳምፕል አድ ማድረግ ቦታችን ነች። ሲ እና ቲ ላይ የሚለው ላይ እንደምታዩት ነው። ሲ ላይ መስመር አወጥቷል፣ ቀይ መስመር እንደምታዩት። ቲ ላይ ግን ምንም አላወጣም። ሲ የሚያሳየን የእቃው ጥራት ወይንም እቃው ኤክስፓየር አለማድረጉን፣ እቃው ትክክለኛ ነው፣ አሰራራችን ልክ ነው የሚለው ነው ሲ ላይ መስመር ሲወጣ። ቲ ላይ ግን በሽታው ወይንም ይሄ ኤችአይቪ አለበት ወይ የሚለውን ስለሚያሳየን ቲ ላይ አሁን እንደምታዩት መስመር አልወጣም። ስለዚህ የዚህ ሳምፕል የዚህ ናሙና የደም ባለቤት ኤችአይቪ ኔጌቲቭ ተብሎ
ሪፖርት ይደረጋል ማለት ነው። ነን ሪአክቲቭ ተብሎ ሪፖርት ይደረጋል ማለት ነው። ስለዚህ በዚህ መልኩ ኤችአይቪ ምርመራ በላቦራቶሪ ውስጥ ይካሄዳል ማለት ነው። እንግዲህ ይሄንን ይመስላል ማለት ነው የኤችአይቪ ምርመራ በላቦራቶሪ። እንግዲህ ቤተሰቦቼ በቂ መረጃ ስለ ኤችአይቪ የላቦራቶሪ ምርመራ አግኝታችኋል ብዬ አስባለሁ። እንዳያችሁት ነው የላቦራቶሪ ምርመራው የኤችአይቪ ያያችሁትን ይመስላል ማለት ነው። ቀጣይ ደግሞ ሌላ መረጃ ይዤ እመለሳለሁ። ስለዚህ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቤተሰብ እንሁን፣ ሼር በማድረግ ለሌሎች እንዲደርስ አድርጉ። በሌሎች የሶሻል ሚዲያ አማራጮችም ንቃተ ጤናን ልታገኙ ትችላላችሁ። እስከመጨረሻው ድረስ አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ቀጣይ ደግሞ ሌላ ቪዲዮ፣ ሌላ የጤና ነክ መረጃን ይዤ እመለሳለሁ። እስከዛ ድረስ ቸር ሰንብቱ።